እዚህ ጋር ለአስረኛ ክፍሎች ኤክሰርሳይዝ 1.18 እጅግ ቀለል ያለች ኤክሰርሳይዝ ነች። እንዳናልፋት ያክል እንያት፣ ግን አሪፍ ነገር ያስጨብጣችኋል። በተለይ ስሎፕን እንደቀላል የሚያዩት ብዙ ልጆች አሉ፣ ግን ብዙ የሚሽወዳ ያለበት ቦታ። ሌላው ኢንክሪዚንግ እና ዲክሪዚንግ በቀላሉ የምናይበት ሁኔታ ይኖረናል። የመጀመሪያው ጥያቄ ላይ በጥያቄ ያደረግን ዲተርሚን ዘ ስሎፕ y ኢንተርሰፕት x ኢንተርሰፕት። እሺ y ኢንተርሰፕት x ኢንተርሰፕት ምንም ሪአሬንጅ ማድረግ አይጠበቅብንም። የመጀመሪያው የሚሆነው ምንድነው? y ኢንተርሰፕት ሶልቭ ለማድረግ x ን 0 ማድረግ ነው። ለምሳሌ a ላይ ብንሄድ x + y - 2 በቃ ምንም ሪአሬንጅመንት አይፈልግም። x እችን 0 ስናደርጋት y = 0 አለች። y - 2 which is equal to 0 ይሆናል። y እኩል ይሆናል 2። ስለዚህ y ኢንተርሰፕት 2 ይሆናል። አበቃ። x ኢንተርሰፕት ደግሞ በተቃራኒው x + y የሚለውን x + 0 - 2 which is equal to 0 x which is equal to 2 ጨረስን። እና በዚህ መሰረት ሲን እንጨምርና እስኪ እዚህ ሲን f of x ማለት y ማለት ነው። ስለዚህ f of x ማለታችንን እንተውና y + 7 which is equal to 2x therefore x 0 ስናደርግ 0 ይሆናል። y + 7 y which is equal to -7 ይሄ y ኢንተርሰፕት። x ኢንተርሰፕት ደግሞ y ን 0 ማለትም f of n 0 እናደርጋለን ማለት ነው። 0 + 7 which is equal to 2x 7 2x over 2 x እኩል ይሆናል 7/2 በቃ። እዚህ ላይ ስሎፕ ነው። አሁን ስለ ስሎፕ ሳወራላችሁ ግን እሱ ግን ጥንቃቄ y which is equal to mx plus b ፎርም በዚህ ፎርም በመጀመሪያ ካስቀመጥን በኋላ ነው ስሎፕን ማውራት ያለብን። ከዛ በኋላ የማን ኮኤፊሽንት m ወይም የx ኮኤፊሽንት ስሎፕ ይባላል። እና የመጀመሪያው ላይ ስመጣ ለምሳሌ x + y - 2 which is equal to 0 ይላል። አሁን የመጀመሪያው ስራችን በy which is equal to mx plus b ፎርም ማስቀመጥ ነው። y which is equal to x እንወዲያ ማዶ ስንወስዳት -x ትሆናለች። ሁለትን ስናሻግር ኔጌቲቭ ሁለትን ስናሻግራት ደግሞ +2 ትሆናለች። አበቃ። አሁን በy which is equal to mx የm ቫልዩ ማነች? እቻት እዚህ -1 መጻፍ ስለማያስፈልግ ነው እንጂ -1 እናም ስሎፑ -1 ይሆናል እንላለን። b ላይ ስንመጣ ደግሞ እስኪ ቢን እንስራ ቻት ጥያቄዋ። ስለዚህ ምን እናድርግ? 2y x ን ማዶና ሻገራት -2x + 3 አሁን ምን ይቀረናል? እቺ ኮኤፊሽንት 1 መሆን ስላለባት ሁለትን እናጥፋለን። over 2 ስናደርግ እቺ y ብቻ ትቀራለች። ስለዚህ ስሎፕ ማን ይሆናል ማለት ነው? -2/2 የምትል እዚህ ጋር ሰፍራለች። -2/2 ማለት -1 ይሆናል። እሺ c ላይ ስንመጣ f of x ማለት y ማለት ይቻላል። 2x እዚሁ ቦታዋ ላይ ያለች +7 የምትለዋ -7 ትሆናለች ማዶ ጋር ስትሻገር እቻት እዚህ። እናም በቃ 2 ስሎፕ ይሆናል። እና ብዙ ልጆች እዚህ ጋር የሚሰጡት ለምሳሌ የx ኮኤፊሽንት ስሎፕ ነው ይሉና እዚህ ጋር የዚህን አሁን ስሎፕ 1 ይሉታል። አንድ እዚህ ጋር የx ኮኤፊሽንት 2 ስለሆነ 2 ይላሉ። በምን ፎርም ሳይጽፉ y እኩል ይሆናል mx plus b ፎርም ሪአሬንጅ ሳያደርጉ ይችን ትይዛላችሁ። ኢንክሪዚንግ እና ዲክሪዚንግ ፈንክሽን መሆኑን ለመለየት እጅግ ቀላል ነው። ኢንክሪዚንግ ፈንክሽን ማለት
የኤክስ ዋጋ እየጨመረ ሲሄድ የዋይም ዋጋ እየጨመረ የሚሄድ ከሆነ ኢንክሪዚንግ ፈንክሽን ይባላል። ዲክሪዚንግ ፈንክሽን ደግሞ የኤክስ ዋጋ እየጨመረ የዋይ ዋጋ እየቀነሰ ወይም ቫይስ ቨርሳ። እንመልከት። ለምሳሌ እቺ ኢንክሪዚንግ ፈንክሽን ትባላለች። እቺ እንዴት ስትሉኝ አሁን ምን ትላለች ጥያቄዋ? y = 3x - 1 ትላለች። ለኤክስ ቴብል እንደው ባጭሩ እዚህ ቴብል ባስቀምጥላችሁ ያው አሁን ለኤክስ እስኪ ዋጋዎችን እንስጥ 3 4 5 6 እሺ እነዚህን ቁጥሮች ኤክስ ቦታ ጋር እዚሁ እያመጣን እንተካለን 3 ጊዜ 3 9 ሲቀነስ 1 8 አሁን ደግሞ 4ን እቺን 4 ማለት ነው እዚህ ኤክስ ጋር 3 ጊዜ 4 12 ሲቀነስ 1 11 አሁን ደግሞ እቺን 5 እዚህ ለኤክስ 3 ጊዜ 5 15 ሲቀነስ 1 14 አሁን ደግሞ 6ን እዚህ 3 ጊዜ 6 18 ሲቀነስ 1 17 ምን ሆነ 3 4 5 6 እየጨመረ ነው የሚሄደው አውትፑቱም ወይም የዋይ ዋጋ እየጨመረ 8 11 14 17 ይሄን አይነት ባህሪ ካለው ኢንክሪዚንግ ፈንክሽን ይባላል። g of x ን አሁን ደግሞ ብናይ ዲክሪዚንግ ነው። ምን ይላል? g of x minus x plus 2 ቴብል እናስቀምጥ። ለምሳሌ x 2ን 1ን 0ን እስኪ በቃና እሺ x ቦታ 2ን እናምጣት ማይነስ ስላለቻት ማይነስ 2 ሆነች ማለት ነው። ከ2 ጋር ስንደምራት 0 x ቦታ ጋር 1 እናምጣ ማይነስ የምትል ስላለቻት ማይነስ 1 ሆነች ማይነስ 1 ፕላስ 2 1 x ቦታ ጋር 0 እናምጣ ማይነስ 0 ስለማይባል ያው 0 ነው 0 ሲደመር 2 2 እሺ ማይነስ 1 እዚህ ብትመጣ ማይነስ እንደገና ራሱ አለቻት ማይነስ ማይነስ ፕላስ ይሆናል 1 ይሆናል ማለት ነው። ከ2 ጋር ስንደምራት 3 አሁን ልብ አድርጉ እዚህ ጋር ስመጣ 2 1 0 ኔጌቲቭ 1 እየቀነሰ ነው የሚመጣው። እዚህ ደግሞ አውትፑቱ ምን ሆነ 0 1 2 3 እየጨመረ ነው እና ወይ ደግሞ በተቃራኒው የኤክስ ዋጋን እየጨመርን ብንሄድ የዋይ ዋጋ እየቀነሰ እና ቫይስ ቨርሳ እንደዚህ በተቃራኒው የሚሄድ ከሆነ that function is decreasing ይባላል። ወይንም ደግሞ ሌላ ማወቂያ ምንድናላችሁ መሰላችሁ ስሎፑን ማየት ነው። ስሎፑ ፖዚቲቭ ከሆነ ስሎፕ ስናይ እንግዲህ ሁሌ ልብ በሉ y እኩል ይሆናል mx + b ፎርም መቀመጥ አለበት ብያችኋለሁ። ስሎፑ ፖዚቲቭ ከሆነ ኢንክሪዚንግ ነው ስሎፑ ኔጌቲቭ ከሆነ ዲክሪዚንግ ነው ሌላ መንገድ። Thank you.